እዚህ ጋር ሚዲያ ላይ ወጥታ ለምን ታወራለች? ዋሃቢያ ማለት ምን ማለት ነው? ዋሃቢያ ያረዳውን መርዝ ነው ምናምን ያለች ለምን ምን ያውቃ ነው? ስለ ሙስሊም ከሆነች ስለ እስልምና ነገር ታውራ። ክርስቲያን ከሆነች ስለ ክርስቲያን ለምን ትቀላቀላለች? ባይዘው ልጅቷ አላ ጭንቅላት አለው አላ በሱ አይመሰልም። ኦኬ የሱ ምስል የለበትም። አላ እጅ አለው የሱ ምስል የለበትም። በሱ አይመሰልም። አላ በሱ አይመሰልም። ቆይ አዳም አላ እጅ አለው በሱ አይመሰልም። አለ በሱ አይመሰልም። እሱ ላይ የተነገረን ይዘህ ሙጥኝ ለምን ትላለህ? አይደለም ለመስማት ዝግጁ አሁን ዳኛ የምጠይቅህን ስማኝ። ግን እኔ ስለ አሰማም ሁኔታ አይደለም ያወራሁት። ገባህ አይደል? እሺ ኮምቦልቻ የሚባሉት እናንተ ወጣ እንደ ጀሚል ሸኩማ ኮምቦልቻ ብናመልክ እንደው ሰው ማምለክ አይሻልም እንዴ? ከዋብያዎች አለ ብዙ ጊዜ እዚህ ቤት እኔም 3ኛ ጊዜ ማምጣቴ ነው። ከኔ በፊት ነው እዚህ ያሉት። ግን በውስጥ አሁን ሲወጣ አሁን ሁለቱንም ቀን የአገር ሜሴጆች ሲጻፉልኝ ነበር። የኢፎይ እንትን የኢፎይ ተላላኪ የኢፎይ ምን አንቺ እንደዚህ እየመጡ መጀመሪያ ቀድሞ እየመጡ ያሉት እንደሱ ናቸው። ለምን እንደው ታውቂያለሽ? የዛሬ 6 ወር አካባቢ ላይ እንወያይ ነበር። እንደዚህ መጡ ነበረ የእናንተዎቹም እነሱም። ከዛ አስቀድሞ ከዛ በፊት ቲክቶኩን እናንተ የላችሁም ነበር፣ እነሱ ነበር ሞር የተቆጣጠሩት። ከዛ የእናንተዎቹ መምጣት ሲጀምሩና በአማርኛው ላይ እዚህ በደንብ እንትን ሲቀጠቀጡ እነሱ ብቻ ነበሩ ሚዲያውን የያዙት። በቃ ሀባሽ እንደዚህ ነው እንደዚህ ናቸው፣ ሱፊዎች እንደዚህ ናቸው እያሉ እያጣጣሉ ነበር ፈተዋ የሚሰጡት። ከዛ ልክ መገረፍ ሲጀምሩ እንደዚህ እናንተዎቹ ቤት ቢከፍቱም 100 ሰው ከበዛ 100 ሰው የሚሰማቸው 20 ሰው 50 ሰው ምናምን ነው የሚቀመጠው። አይቻቸዋለሁ። ልክ እኛ ቤት ላይ ሲገረፉ አብያዎቹ ቤት ከፈቱና እየየ ማለት ጀመሩ። እንዴት ከካፊር ጋር ሆነው አብረው እንዴት እኛን ያስመታሉ አሉ። ከዛ ምን አሏቸው? አትግቡ፣ አቁሙ፣ እንደዚህ አታደርጉ፣ እያሰደባችሁን ነው አሉ። ወይ ከዛ የእናንተዎቹም ረገባ አደረጉት፣ አቆሙ። እነሱን አስቁመው እነኛ ግን አልተውም። ሀባሾች እንደዚህ ናቸው፣ ቀብረ ጣዖት አምላኪ ናቸው፣ ምን እኛ ጋር መጥተው ይላሉ። እናንተን አስቆሟችሁ በሲስተም ግን ሚዲያውን ተቆጣጠሩት እነሱ። አሁንም በጣም የሚናደዱት እዚህ የሚመጣ ለምንድን ነው? እዚህ ቤት እንደሚታየው ሚኒመም 2000 ሰው ይከታተላል። ልዩነታቸውን በደንብ ሰው ያውቃል ማለት ነው። አሁን እዚህ ከመጣ አይ ወደዛ ሄዶ ደግሞ አንድነን የሚሉት ነገር ይገርመኛል። አንድነን ካላሉ ይባነንባቸዋል። አንድነን እያሉ እያስመሰሉ እያጭበረበሩ እያታለሉ እየዋሹ እያጭበረበሩ አንድነን በሚለው ታርጋ ህዝቡን መያዝ ነው ይፈልጉት እነሱ። ከዛ ምን ያደርጋሉ? እነሱ አቂዳ ውስጥ ይከታሉ ማለት ነው። በየቀኑ የሚያስተምሩት የራሳቸውን አቂዳ ነው። ከነሱ አቂዳ ውጭ የሆነን ጣዖት አምላኪ ነው ብለው የሚያምኑት ነገር ግን ላይላዩን ሲጠየቁ ደግሞ ከላይ ምን ያደርጋሉ? አንድነን አንድነን የሚሏትን የሚጠቀሟት ለምን እንደሆነ ታውቂያለሽ? ሙሉ ለሙሉ ቁጥር እስከሚበልጧችሁ ነው። ሙጂብ ሚዩት አድርግ። ቁጥር ከበለጧችሁ አንድነን መቼም አይሉ፣ መቼም አንድነን አይሉ። ኦኬ ሙጂብን አውርደው። መቼም ቁጥር የበለጡ ቀን አንድነን ብለው አይሉ። ይኸው አብያ ታክቲክ ነው፣ ስልታዊ አካሄድ ነው። ቁጥር እስከሚበልጡ ግን ግዴታ አንድነን የሚለውን ይጠቀሙታል። ሲስተማቲክ የሆነ ነው። ለዛ ነው አሁን እኔ ቤት ኖርማል ነው ውይይት የሚካሄዱት። ሰሞኑን በጣም ፌስቡክ ላይ እያበዱብኝ ነው። እያበዱ ያሉት ለምንድን ነው? እሱ በደንብ እዚህ ቤት እኔ እንጃ ዋብያ መጥቶ ረት ወጥቶ አያውቅም። ሁሌም በአባሾች ተገርፈው ነው የሚወጡት። በአባሾች ሁል ቀን ተገርፈው ስለሚወጡ በጣም ተበሳይተውብኛል። ሁሌም ይገባሉ፣ ተገርፈው ይወጣሉ። ሁሌም ገብተው ማለት ነው ታዝባችሁ ከሆነ። ከዛ አሁን ዘሆል ዘመቻ ከፍተውብኛል። ለምንድነው እንዲህ እያሉ እያሉ ነው? ምክንያቱም ከዚህ ቸው እየወጣ ያለው ማለት ነው። ኤኒዌይስ
እኛ የምናውቃቸው የድሮ እኛ የምናውቃቸው ያኔ በፊት ሙስሊሞችም ሆኑ ክርስቲያኖች መሬት ላይ ተቻችሎ ጎረቤትም ለቅሶም ሰርግም በሁሉ ነገር አንድ ላይ ሆኖ ነው የሚኖሩት። ማንም ወጥቶ የሰውን ሃይማኖት ሲነካ ሲሳደብ አላየንም። አሁን ሚዲያ ከፍቶ ራሳቸው በከፈቱት ቤት የሰውን እምነት እየተሳደቡ የራሳቸውንም እምነት እያሰደቡ መልሶ ግን እናንተ እዛ ቤት ሂዳችሁ እናንተ እንደዚህ ያደረጋችሁ እኛ ሙስሊሞች አህለሱና ወልጀማዎች አንድም ሰው አንድም ቀን በየትኛውም ሚዲያ ወጥቶ የሰውን ሃይማኖት ነክቶ አያውቅም። ማንኛውም ሰው በፌስቡክም በቲክቶክም በየትኛውም ሚዲያ ትክክለኞች ሙስሊሞች የሰውን ሃይማኖት ነክቶ አያውቁም። እነዚህ ሲጀመር ሙስሊሞችን ለማጥፋት እስልምናንም ለማጥፋት ስለተነሱ ነው በየሚዲያቸው እየገቡ የሰውን ሃይማኖት የሚነቁት። ከዛ ደግሞ እየየ የሚሉት እኛ ራሱ ወደዚህ ስለገባ ነው። ሜይ ቢ ታሪኩን ታውቁታላችሁ። ራሳቸው ተተናኩሰው ነው ረፏል ናቸው ክርስትናው ላይ አጨማለቁ፣ ተሳደቡ፣ ተቹ። ስለዚህ እናንተንም መጽሐፍ እኛም ማንጨማለቅ እኮ እንችላለን። ስለዚህ ቻሉት አይደለም። በመጀመሪያ ሲቀጥል ደግሞ ሀዲስ ብሎ ያስቀምጡት እነሱ ሀዲስ ብሎ ያስቀምጡት የራሳቸው ሸይኹል ኢስላም ብሎ የዘገቡት ኢብኑ ተይሚያና የሙሐመድ አብዱልዋሃብን እና ያኒ ሀዲሱን ደግሞ ሰሂሆንም ሀዲስ ትርጉሙን እነሱ በሌላ ቀይሮ አማርኛውንም አበላሽቶ ሀtta የቁርአንን ትርጉም ሁሉ ማለት ቢችሉ እነሱ ሀርፉ ራሱ ይሰርዙታል፣ ያበላሹታል። ቢችሉ ራሱ ስላልቻሉ ነው ሀርፎችን አላሁ ተዓላ ስለሚጠብቀው ያላጠፉት። ትርጉሙንማ ጨምሮታሉ እና የራሳቸውን እንትን እያሉ ወደ ነብዩም እያስጠፉ አዲስ የታተመው ቁርአን እናንተን ይወክላል። በአዲስ የታተመ ቁርአን አለ በእንትና ስም ማሀቢብ ነው የሚባሉት። ሼክ መሐመድ አይደለም፣ ሼክ መሐመድ ዘይን ሳይሆን ሼክ ማን ናቸው? የመጀመሪያው እትም ስማቸው ጠፋኝ። እኔ የደሴው ሼክ እሳቸው በፊት እንትን ያሉትን በቅርብ መሸኮቻችን እየተናገሩ ነበር፣ እያበላሹ ነበር። እሳቸው የሚያስቀምጡት ትርጉም እነዚህ ውሃብያዎች እየቀየሩ ነበር። ይሄ ስራችሁ ነው፣ በቃ ይሄ ስራችሁ ነው። ቀይረውታል። የእርሳቸውን ቀይረውታል። ያ ሼክ ሳዲቅ ሀቢብ ሳኒ እንደዛ አካባቢ ነው። የእሳቸው ትክክለኛው አለ፣ ትክክለኛው የመጀመሪያውም አለ። አይጠፋም። አብያዎቹ በእሳቸው ስም አድርገው ትርጉሙን ቀይረው የራሳቸውን እያስቀምጡ ነው። ስለዚህ ልክ እንደተባለው የእነሱ ታርጋ ውሸት ነው። ሀታ እነሱ ራሳቸው አይስማሙም። እዚህ መጥቶ እኮ እዚህ ሁለታቸው ነው ሶስታቸውን የመሐመድ ዘይንም ቁርአን አማርኛ ከተፍሲር ጋር እሱም ስህተት ነው። ከዛኛው ጋር ልዩነቶች አሉት፣ ብዙ ልዩነቶች አሉት ቁርአኑ። እርስ በርስም እነሱም አይስማሙም። እዚሁ ጋር አንዱ አንድ ቃል ይናገራል፣ አንዱ አንድ ቃል ይናገራል። እምነት ማለት ሰው በአንድ ቋም ነው የሚለው፣ በአንድ አቋም። እኛ ግን ቅድም ምንድን ነው ያለው? አህባሾች ሁሉንም አናከፍርም፣ ግማሾቹን እናከፍራለን። እዛ ደረጃ ያልደረሱትን እዛ ደግሞ የደረሱትን አናከፍርም። ሲጀመር የአህባሽ ጃሂል የለም፣ የአህባሽ ማይም የለም። አህባሽ ነኝ ብሎ እምነቱን የማያውቅ የለም። ጃሂል እኔ ሙስሊም ነኝ ብላ ጃሂል የሆነች ሁሉ ዋህብያ ነው የምትከተለው። የእነሱ መንገድ ቀላል ስለሆነ የውሸት መንገድ ስለሆነ እንደፈለጉ ስለሚኖሩ እንደፈለጉ ስለሚራመዱ እንደፈለጉ በቃ ሁሉ ነገር እንደፍላጎታቸው ስለሆነ በቃ ጃሂል ከሆነች ወደዛ ነው የምትሄደው እንጂ አህባሽ ሆና ጃሂል ከሆነች አናከፍርም ያለው የአህባሽ ጃሂል እንዳሌለ አስረግጬ ልነግረው እፈልጋለሁ። መልካም እሺ፣ ሀረሪ እንኳን ደህና መጣ። እመለሳለሁ። ሀረሪ ኦኬ። ኪያ እንኳን ደህና መጣ። እንኳን ደህና መጣሽ። ሰላም ነው ይመስገን። አላህን እንዴት ነው የምታምኘው አንቺ?
አላህን እንዴት ነው የምታምኚው? ከአርሽ በላይ ያለው ነው ከሚሉት ነሽ? አዎ እኔ አላህ አንድ እንደሆነ ነው የማውቀው። ኦኬ ከአርሽ በላይ ነው ግን ያለው ነው ወይስ እንዴት ነው? አላህን ነው ብለሽ የምታምኚው? አላህ ከአርሽ በላይ ነው ያለው። ኦኬ አላህ ከአርሽ በላይ ነው። አንድ ነው ስትይ ምኑን ቆጥረሽ ነው አንድ ነው ያልሽን? ምን ቆጥራለሁ? አላህ አላህ ነው፣ አንድ ነው። ኩን ፈያኩን ነው አላህ፣ ማይወልድ ማይወለድ። ኩን ፈያኩን አንድ ነው ማለት ነው እንዴ? ኩን ፈያኩን አንድ ነው፣ ማይወልድ ማይወለድ ማለት ነው እንዴ? አላህ አዎ ማይወልድ ማይወለድ ነው አላህ። ኦኬ እኮ አንድ ነው ያልሽው ምኑን ቆጥረሽ ነው? ምኑን ቆጥረሽ ነው? አይ ምንም አልቆጠርኩም። እኔ ሲጀመር አላህ አንድ ነው ብዬ ነው ያመንኩት። አላህ አንድ ነው። አካላት አሉት ብለሽ ታምኛለሽ? እጅ፣ ፊት፣ አይን፣ ጆሮ የለም እንደዚህ አይነት አይ አካል የለውም እንዴ? አላህ እኮ አንድ ነው እንዴ? አካል የለውም አካል የሰው ልጅ ነው እንዴ? አላህ አካል ምን ሆነ? ኦኬ እጅ ያለው አላህ የሚሉት ስህተት ነው። አላህ እጅ አለው ግን እጅ አለው ለእኛ ነው እንጂ እጅ የሚኖረን እኮ አላህ አይደለም እንዴ? አላህ እኮ እንዴ እኔ ብቻ አላውቅም። ብቻ እኔ ገና ልጅ ነኝ። ተውኝ። እኔ ዝም ብዬ እየሰማሁ። ስንተኛ ክፍል ነሽ? 9ኛ 18 ዓመት ሞልቶሻል? 17 ዓመት ከ5 ወር ይዣለሁ። ገና ለቲክቶክ እኮ አይፈቀድልሽም። 5 ወር ይቀረሻል። አይ እየሰማኋችሁ ነበር ከግድ እንደው። እሺ በቃ ሚዩት አድርጊና ስሚ። ትምህርት ላይ በርቺ፣ ጠንካራ ብለሽ ትምህርት ላይ ተማሪ። ቲክቶክ ብዙም አይጠቅምሽም። እሺ ቴንክ ዩ አሚር እሙ ሰያ። ኦኬ አሚር እንኳን ደህና መጣ። ሰላም ሰላም ነው። ኦኬ አሎ አልሐምዱሊላህ። ኦኬ በናፊ ሀሳብ ትስማማለህ? በየትኛው? አላህ ከአርሽ በላይ ነው የሚሉ ስህተት ናቸው፣ ጣዖት ነው የሚያመልኩት፣ እጅግ ባት ወዘት አለው የሚሉ ጣዖት አምላኪ ናቸው ብላ የምታምነው ናፊ? አዎ እሱማ አላህ መጅ ሲጀመር ለይሰ ከሚሽሰይ ነው፣ መገኛም ቦታ የለውም ብዬ ነው ማምነው። ስለዚህ ከአርሽ በላይ ነው የሚሉት ጣዖት አምላኪ ናቸው ማለት ነው። ሲጀመር ከአርሽ በላይ ካልክ እኮ ቦታና አንትን ሰዓት ጊዜ የሰጠው ነው ማለት ነው። ስለዚህ እኔ በዚህ አላምንም። አትሊስት ከስሩ ምንጣፍ አበጀለት ማለት ነው ከአርሽ በላይ ነው ስትል። ስለዚህ እሱ እኔ እንጃ። ፈጣሪ ሲጀምር ከወሩ የጠራ ስለሆነ ለይሰ ከሚሽሰይ ነው፣ መገኛም ቦታም የለውም ብዬ ነው ማምነው። በአይምሮዬ ቦታ ልሰጠው አልችልም። እኔ ፈጣሪም ቦታ ልሰጠው አልችልም። ከሁሉ የጠራ ፈጣሪ ነው እኛን ሰው አድርግቶ የፈጠረን። ለጌታዬ ቦታ ልሰጠው አልችልም። መልካም። ነገር ግን ቦታ በሚሰጡ አካላት ማለትም አላህ እንደዚህ አይነት ቦታ ከአርሽ በላይ ነው ያለው ብለው የሚያምኑ ያንተን አላህ የማይወክል ከሆነ ተመሳሳይ ነው ማለታችን ማለት ይቻላል። ማለትም እኔ ከአርሽ በላይ ነው የኔ አላህ እጅ አለው፣ ባት አለው፣ አይን አለው፣ ፊት አለው፣ ጆሮ አለው እያልክ አንተ ደግሞ የለውም እያልክ ፈጣሪ በእኔ አይምሮ ሲጀመር ቦታና አይንና እጅ ልሰጠው አልችልም በምንም ተአምር። የሚሰጡ አካላት ተመሳሳይ ይሆናል። አላህ አንተም አላህ ስላልከው እሱም አላህ ስላልከው ስሙን
ተመሳሳይ አምላክ ነው ማለት ነው። ይሄማ አይሆንም። እነዚህ ዘመንዮች እኮ ናቸው። ዘመንዮች ስልህ በቃ አጉል ፍልስፍናና አጉል ትርጉም እየሰጡ ነው እኛን ወደማየውን መንገድ የሚመሩን። ኦኬ። ስለዚህ እነሱ ያረዱትንስ መብላት ይቻላል? እኔ አታሷሸኝና ቤተሰብ ያረደውን ነው የምበላውና ስለ ብዙም አልፈላሰፍም፣ አልገባበትም እንደዚህ አይነት ነገር ላይ። ናፊ ግን ይቻላል አይቻልም ብያት ቅድም ምንድን ነው ያለችኝ? መልሳሽልኛል። ሬሳ ነው ያለችው። ኦኬ ሬሳ ነው ብላኛለች። ለካ ጥንብ ሬሳ ናቸው ናለች። ስልህ እኛውን ኦርቶዶክሳውን በስመ አብ ብሎ ያርዳል፣ እኛ ደግሞ ቢስሚላ አላሁ አክበር ብለን ነው የምናርደው። ያ ነው እንትኑ እንጂ ከምግብ ጋር ብዙም እንትን ባንወስደው አሪፍ ነው። አይ ምግብ ጉዳይ ባይዘው በጣም ትልቅ ነገር ነው። ምክንያቱም ለምን መሰለህ? በቁርአን ውስጥ ስለሚከለክል ማለት ነው። በጣዖት የታረደን ይከለክላል፣ በክትን ይከለክላል። ካላህ ውጭ የተወሳበትን እንዳበሉ ካለ ትክክል። እሱ ልክ ነው። ስም መመሳሰል ሁሉ ደግሞ አንድ አካል ያደርገዋል ማለት አይደለም። ለምሳሌ አሚር የሚባለው ስም እናንተ ሰፈር አንተ ብቻ ልትሆን ትችላለህ። ነገር ግን ሌላ ሰፈር አሚር የለም ማለት አይደለም። አሚር ስለተባለ ሁሉ አንተ ነህ ማለት አይደለም። ብዙ አሚሮች። አሚር የሚለው ስም ግን አንድ ነው። አሚር ሲጻፍም ተመሳሳይ ሊሆን ይችላል። ፊደላቶቹ ተመሳሳይ ሊሆኑ ይችላሉ። ሲጠራም ፕሮናውንሴሽኑ ተመሳሳይ ሊሆን ይችላል። ነገር ግን አሚር የሚለው ስም አንድና ተመሳሳይ ፕሮናውንሴሽን ቢኖረውም አንድ አካል ነው ማለት ግን አይደለም። የተለያዩ አካላት ወይ ናቸው። ስለዚህ አላህ የሚለው ስም አንድ አላህ የሚባለው ሲጻፍም አንድ ቢሆንም ሲጠራ ፕሮናንሴሽኑም ተመሳሳይ ቢሆንም አንድ አካል ሳይሆኑ የተለያዩ አካላት ይሆናሉ ማለት ነው። አሁን እኮ አየህ ቅድም እህቴ እንዳለች ነው። ምን አለች? ጃሂሎች ናቸው ዋብያ የሚያምኑት እነዚህ በቃ ዝም ብሎ ትርጉም የተሰጣቸውን ዝም ብሎ የሚቀበሉ አሉ። ገብተዋል። እኔ ደግሞ በማንነት ቁርአንም ሳይሆን የድሮ እንትንም ተፍሲር ቀጥታ ትክክለኛውን ተፍሲር እያየው እመራለሁ እንጂ አሚር ብቻ ስለተባለ ልቀበል አልችልም። አንደርስታንድ አረኪን ተረዳኛል? ያ ይገባኛል። አይዋ እሺ። አህመድ ምን ይላል? አህመድ አለ ዛሬ የእናንተዎቹ ይበዛሉ መሰለኝ። አህመድ እሺ፣ አንዴ ጥያቄ ልጠይቅ። እፎይ ጥያቄ በኋላ ላይ አይ ልጅቷ ዋሃቢያ ማለት ምን ማለት ብዬ ልጠይቅ ብቻ ነው። አስፈላጊ አይደለም። ሆነ ሰማን በክል ቅልል አንተ የትኛው የእሷን አቂዳ ትከተላለህ ወይንስ ሙሐመድ ዋሃባ? በመጀመሪያ ዋሃቢያ ማለት ምን ማለት እንደሆነ ብቻ ትንገረንና ከዛ በኋላ መከታተዋለሁ። በመጀመሪያ ግን ዋሃቢያ ማለት ምን ማለት እንደሆነ ትንገረን። ዋሃቢያ ማለት ከአላህ እንትን አንዱ ምናምን ብላ እንድታብራራልህ ነው ወይንስ የሙሐመድ አብደል ዋሃብ ተከታይ ነህ አይደለም ብላ እንትን እንድትልልህ? ሲጀመር ስለ ዋሃቢያ ይሁን ስለ አህባሽ ስለ ምንም ስለ ማሳታቅ እዚህ ጋር ሚዲያ ላይ ወጥታ ለምን ታወራለች? ዋሃቢያ ማለት ምን ማለት ነው? ዋሃቢያ ያረደውን መርዝ ነው ምናምን ያለች ለምን ምን ያውቃ ነው? ስለ ሙስሊም ከሆነች ስለ እስልምና ነገር ታውራ። ክርስቲያን ከሆነች ስለ ክርስቲያን ለምን ትቀላቀላለች? ባይዘው ልጅቷ ታያ ምንም የቀላቀለችው የለም። ከእናንተ ውስጥ እሷ እኮ አልቀላቀለችም እኮ ቀላቀለች። ዋሃቢያ ያረደው ምናምን። ዋሃቢያ ማለት ምን ማለት ነው? ስለ ዋሃቢያ መጀመሪያ አንተ አሚር ዋሃቢያ ማለት ምን ማለት ነው? በመጀመሪያ አስረዳኝ እስኪ አንተ አስረዳኝ። ዋሃቢያ ማለት ምንድን ነው? ጠየቁ። እሺ ዋሃቢያ ለምሳሌ ስለ አንድ ነገር እኮ ሳታውቁ ማውራት የለባችሁም። አንድ ነገር መጀመሪያ አውቃችሁ መግባት አለባችሁ። አዳምጥ። እሺ ችግሯ እሷ ዋሃቢያ የሚለው ስም ላይ አይደለም፣ የስሙ ጉዳይ አይደለም። አሁን ችግሯ ምንድን ነው? እሱ በዛ አቂዳ ውስጥ ያሉ ነው። ምን አይነት አቂዳ ነው የምትከተለው? አንተ አላህ ብለህ ስትገዛ አላህ የምትለው ስም ላይ አይደለም ጠቧ። አላህ መቼም ቢሆን አላህ አንድ ነው። አይበላም፣ አይጠጣም፣ አያንቀለፋም፣ አይተኛም። ባይዘውም አላህ አጋሪም የለውም ሽሪክም የለውም። አላህ ብቸኛ ጌታ ብቻ ነው፣ ከሁሉም የጸዳ ማለት ነው። ማን ጠየቀ? ይሄን ያብራራኸው ሁሉ እዚህ ገስት ላይ ያለ ሰው ሁሉ አንድም ሰው የጠየቀ የለም።
እሷ ችግር የለባትም ከዚህ ጋር የስሙ ትርጓሜ ላይም አይደለም ጠቧ። ግን በዛ ስም ውስጥ አንተ የምታጸድቃቸው ነገሮች ማትቀበላቸው አሉ። አላህ እጅ አለው ብለህ ታምናለህ? አላህ ጭንቅላት አለው? አላህ ጭንቅላት አለው ወይ? አላህ በሰው አይመሰልም። የሱ ምስል የለበትም። አላህ እጅ አለው? የሱ ምስል የለበትም። በሰው አይመሰልም። አላህ በሰው አይመሰልም። ቆይ አዳም፣ አላህ እጅ አለው? በሰው አይመሰልም። አላህ በሰው አይመሰልም። እሱን የሚመስል ማንንም አይመስል አላህ እጅ አለው? ስለ ሰው የጠየቀኝ እኮ በሰው ምሳሌ አድርገህ የጠየቀኝ እኮ ነው። አላህ በሰው አይመሰልም። አልመሰልኩም። እሺ አላህ ነው ያለው? ከአርሽ በላይ ነው ያለው። ምኑ ነው ከአርሽ በላይ ያለው? ምኑ ነው? አላህ በሰው አይመሰልም አልኩህ እኮ ባይዘው ከገባ አላህ ከሰው አይመሰልም። መቼም ቢሆን የሚመሰል ነገር እየመጣብህ ተሳቀህ እኔ የመሰልኩት ይመስል አትመሰል ትለኛለህ። ለምን በዝንጀሮ አይመሰልም ለምን ሳትለኝ? ለምን ደግሞ በጉንዳን አይመሰልም ለምን አትለኝም? አንተ ራስህ በሰው እየተመሰለብህ ስለተቸገር በሰው እየተመሰለ ስለተቸገርክ ደጋግመህ በሰው አይመሰልም ትለኛለህ። ለምን በጦጣ አይመሰልም ብለህ ሳትለኝ? የኔን ጭንቅላት ስላላነበብከው ማለት ነው። ባይዘው እሺ፣ ለምሳሌ አንድ ጥያቄ ልጠይቅህ። እሺ አንድ ነገር ምሳሌ ሳታውቅ በሰው አይመሰልም። በሰው አይመሰልም። ኢየሱስ ክርስቶስ ምን ሆኖ አይታችሁ ነው ጌታ ነው ያላችሁት? ኦኬ፣ ኮምፕሮማይዝ የምታደርገው በዚህ ነው። አላህ የምትመልሰው በዚህ ነው አይደለም። ኢየሱስ ክርስቶስ ምኑ አይታችሁ ነው ጌታ ነው ብላችሁ መሰከር ያላችሁ የምታወሩት? ኦኬ፣ ስለዚህ አንተ አላህን ከአርሽ በላይ አይተዋል አላየኸውም ብዬ ነው የጠየኩህ። ስለዚህ ጥያቄ እኮ በደንብ መጀመሪያ እኮ ማናቸው እዚህ ጋር ሙስሊሞች የሚገቡት ሙስሊሞች ማለት ነው። አዳም ሙስሊሞች ከሆኑ ስለ አላህ ምንነቱ ሳያውቁ ምን ያስገባቸዋል? እዚህ ጋር አላህ ከአርሽ በላይ ነው። ሰው አይመስልም። ሰው አይመስልም። አይመሳሰልም። ይመስላል አይመስልም። አይተዋል አላየኸውምም አልወጣኝም። ለራሱ ያጸደቃቸው ባህሪ አላየሁትም። አላየኸውም። አላህ ራሱ ያያል እንጂ እኛ አናየውም። ፍጡርን አያየውም። ፈጣሪ ራሱ ያያል እንጂ ፍጡርን ያያል እንጂ ፈጣሪ ሰውን ግን አላህን አያይም። ሻዳምጣ መልካም። ስለዚህ እናንተ የምታመልኩት የሚታይ ከሆነ እኮ አዳምጥ። እሺ አዳምጥ። ያላየኸው ማትመልስ ከሆነ ከአርሽ በላይ መሆኑን ካደ በምን አወቅ? ከአርሽ በላይ መሆኑን በምን አወቅ? ወጣ እንዴ? አላየሁትም ካልክ ምኑ እንደሆነ ከአርሽ በላይ ያለው ለመመለስ ስላልፈለገ እኮ ነው። ኦኬ፣ በምን አወቀ ካደ ከአርሽ በላይ መሆኑን? የግዴታ ማየት አይጠበቅብህም። እምነትን ኮንፌስ ማድረግ ነው። አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን አመሻችሁ። መስገድ። እሺ፣ አንተስ ትቀበላለህ? ናፊን እና የአሚርን አስተሳሰብ ትቀበላለህ? የአንተንም የእነሱንም ሀሳብ አልቀበልም። እኔ ከሁላችን ጋር ጠብ ልከፍት ነዋ። ተው ይቅርብህ። ለምን መሰለህ? ምክንያቱም ሁለታችሁም የተሳሳተ መንገድ ላይ ስላላችሁ ነው። እነሱም አንድ መንገድ ይዘው ሌላ ጎራ ናቸው። አንተም ሌላ መንገድ ይዘህ ሌላ ጎራ ላይ ነው ያለው። ችግር የለውም። እሺ፣ በጣም እኔ ግን ትንሽ የገረመኝ እፎይ ይቅርታ አድርግልኝና ልጠይቅህ። እናንተ እግዚአብሔር በሰማይ እንዳለ ነው የምታምኑት አይደለም? በሰማይ ነው ያለው ማለት ምን ማለት ነው? በሰማይ ነው ያለው ብላችሁ አይደለም የምታምኑት እናንተ እንደ ክርስቲያን? እንደናንተ ከአርሽ በላይ እንደዚህ የተንጠለጠለ? ቆይ እኔ አሁን የእናንተን የጠየቅኩ በሰማይ ነው ያለው ብላችሁ ነው የምታምኑት አይደለም? በሰማይ ነው ያለው ማለት ምን ማለት ነው? ዲፋይን አድርገው። እሱን አንተ አብራራልኝ እንጂ በሰማይ ተከታይ አንተ እኮ ነህ። እኔ አይደለሁም የእምነቱ ተከታይ፣ የክርስትና እምነት ተከታይ አይደለሁም። አንተ ነህ የክርስትና እምነት ተከታይ አይደል? ስለዚህ ልታብራራልኝ የሚገባ አንተ ነህ። እኛ አምላካችን አባታችን ነው በሰማይ ያለ ስንል ከፍታውን ልዕልናውን እየገለጽን ነው። ከፍ ያልከ ነህ ማለት ነው። ደረጃውን እየገለጻችሁ ነው ማለት ነው። በሰማይ የተቀመጠ ምናምን ብለን እያሰብናለን። አሁን በአማርኛ አሁን ለምሳሌ በሰማይ ነው ያለው ይባላል። አንድ ደረጃ ለመግለጽ ከፍታን ለመግለጽ የአንድን ነገር ደረጃው ከፍ ያለ መሆኑን ለመግለጽ አሁን በሰማይ ነው ያለው ይባላል። አማርኛ አገላለጽ አለ እንደዚህ አይነት አገላለጽ። በሰማይ ነው ያለው ማለት ይባላል ወይ አለ ወይ? በሰማይ ላይ በረርክ ይባላል እኮ። ከፍ አልክብኝ ሲባል በሰማይ ላይ በረርክ እኮ ይባላል።
መሬት ነካ እንላለን። ቀዝቅዝ ዝቅ በል ማለት። ኤኒዌይስ አማርኛ አይደለም ሲጀመር መጽሐፍ ቅዱስም አስቀድሞ የተጻፈው አማርኛ እንዳልሆነ ማወቅ አለብን። ነገር ግን ከፍታን ለማሳየት በአማርኛ የሚባል አለ። እፎይ ዛሬ ለምሳሌ የገበያው ሁኔታ ስለሆነ ነገር ሰማይ ወጣ ቢባል ሰማይ ላይ ወጣ ማለት አይደለም፣ ከፍ አለ ማለት ነው። ተወደደም ማለት ውድ ነው የላቀ ነው ለማለት ይመጣል በአማርኛ። እሺ ከድር ነው ስምህ ማነህ? አዎ እሺ አሁን ያውልህ ዋጋው ሰማይ ወጣ ሲባል ያንን የሚያመላክቱ አማመድ ተጓዳኝ የሆኑ ቃላት አሉ አይደል እንዴ? አውዶች አሉ። አማመድ ይሄንን ያመጣው አማርያዊ ትርጓሜው የሚፈለግበት ሁኔታ አለ፣ ፍካሪያዊ ትርጓሜው የሚፈለግበት ሁኔታ አለ። ስለዚህ ፍካሪያዊ ትርጓሜ ለመፈለግ እኮ አውድ ያስፈልገዋል አይደል? ለምሳሌ ዋጋው ሰማይ ወጣ ሲባል አውዱ ነው አይደል እንዴ? የዋጋ ከፍታን ለመግለጽ የምንጠቀምበት ያስፈልገዋል። ልክ ነህ እኮ። ስለዚህ አውድ ከሌለው በየትኛውም ቋንቋ አማርኛም ብለው ሌላውም ቋንቋ ትርጉም የሚሰጠው መሰረታዊ በሆነ በመዝገበ ቃላታዊ ፍቺው ነው አይደለም? ልክ ነህ። ስለዚህ ጥሩ። እኔ አሁን እንድታስረዱ የምፈልገው እዚህ ጋር ነው። ለምሳሌ አንተም ሆንክ ናፊም ወይም አሚርም ማለት ነው ቁርአን ላይ አላህ Subhanahu Wa Ta'ala እጅ እንዳለው ተናግሯል አይደል? አልተናገረም። እጅ እንዳለው አልተናገረም። ቁርአን በአረብኛ ነው የወረደው። እሺ በቃ ልጠይቅህና ታብራራልኛለህ። እሺ ما منعك أن تسجد لما خلقت بيدي ማለት ምን ማለት ነው? ما منعك أن تسجد لما خلقت بيدي በጥበቃይና በልቅና ለፈጠርኩት አደም ስጁድ ማድረግን ምን ከለከለህ ማለት ነው? እሺ አንተ የድ ማለት እጅ ነው አይደል? አይደለም። በአረብኛ ቋንቋ የድ ማለት እጅ አይደለም እንዴ? የድ አረብኛ ቃል ነው እኮ። ቆይ እጅ ነው አይደል? መሰረታዊ ቃሉ እጅ ነው አይደል? መሰረታዊ ቃሉ እጅ አይደለም። ቃሉ እጅ ነው አይደል? መሰረታዊ ቃሉ የድ ማለት እጅ ነው አይደል ወይ ነው ያልኩ። እኔ መሰረታዊ ቃሉ ነው የጠየኩ። ይሄ ዛሂሩ ማለት ነው። አዎ ዛሂሩ እጅ ይሆናል፣ ሌላም ማዕና ይሆናል። በሌላ በቃ ዛሂሩ ነው የጠየኩ። እኔ ዛሂሩ ነው የጠየኩ። ዛሂሩ እጅ ከሆነ በየትኛው አውድ ምክንያት ነው አንተ የድ የሚለውን ቁድራህ በላይ ፈሰርከው? ኃይል ጥበቃ በላይ የተረጎምከው የትኛው አውድ ነው? አውዱ ፈጣሪ ምንም ነገር አይመስልም የሚለው የቁርአን አንቀጽ ሙህከም የሆነ የቁርአን አንቀጽ እሱ ይመልሰዋል። ፈጣሪ ምንም ነገር አይመስልም የሚለው ማለት ነው። አንደኛው እሱ እኮ አውድ አይደለም እኮ። ሁለተኛው ስማኛ አንዴ እሺ። ሁለተኛው ደግሞ እጅ ብለህ ከተረጎምከው ፈጣሪ ወይ አንድ እጅ ያለው ልትል ነው፣ ወይ ሁለት እጅ ያለው ልትል ነው፣ ወይ ከሶስት በላይ ብዙ እጅ ያለው ልትል ነው። በምን ራስክ ባመጣው በቁርአን እንዳንተ አተረጓጎም እጅ ተብሎ ከተተረጎመ። ምክንያቱም ማመናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ የሚለውን ሁለት እጅ ብለህ ከተረጎምከው ወሰማአ በነይናሃ ቢአይዲን ደግሞ ይላል በእጆቻችን ብለህ እንትን ልትለው ነው፣ ከሶስት በላይ ልታደርገው ነው። በእጆቻችን አይዲን ማለት ብዙ ሲሆን ነው። ሌላ ቦታ ላይ ደግሞ የዱላሂ ፈውቀ አይዲሂም ብሏል። እነኛ ሰሃባዎች ከነብዩ ጋር ሰለላሁ ዐለይሂ ወሰለም ሙባይዓ ቃል ሲጋቡ እጅ ለእጅ ደራርበው ነበር። ቃል ሲጋቡ እጅ ለእጅ ደራርበው ነበርና የዱላሂ ፈውቀ አይዲሂም ይሄን ቀጥታ እጅ ብለህ ከተረጎምከው የአላህ እጅ ከነሱም እጅ በላይ አለ፣ እጃቸው ላይ ጭኗል ብለህ ልተረጉመው ነው። ስማኛ አንዴ ለዛ አላህ በቁርአን ምን አለን? ሱረቱ አልዒምራን ላይ ከቁርአን እማሪያዊ ትርጓሜና ፍካሪያዊ ትርጓሜ ያላቸው እንዳሉ ሲነግረን هو الذي انزل عليك الكتاب منه آيات محكمات هن ام الكتاب አለ። አላህ ነው በአንተ ላይ ቁርአንን ያወረደው ከሱም ውስጥ ሙህከም የሆኑ አያዎች አሉ፣ እማሪያዊ ትርጓሜያቸው የሚፈለግበት ወኡኸሩ ሙተሻቢሃት ሌላ የተቀሩ ደግሞ አሻሚ ትርጉም ያላቸው አሉ አለ። ወኡኸሩ ሙተሻቢሃት ፈአማ الذين في قلوبهم زيغ እነኛ ልቦቻቸው ላይ ጥመትን የተሞሉ ሰዎች ፈየተቢዑነ ማ ተሻበሃ ሚንሁ ከቁርአን ሙተሻቢሁን ይከታተላሉ አለ።
ሙተሻቢሁም ማለት እንደዚህ የዲልና እጅ አለው አሁን እንዳንተ አይነቱ ማለት ነው። ከዛ በኋላ ሌላ ቦታ አይን ይልና አይን አለው ብሎ በክፍለ አካል ይገልጸዋል ማለት ነው። ለዛ ምን አለን አላህ በቁርአን ጥርት ባለ ገለጻ فأما الذين في قلوبهم زيغ እነኛ ልቦቻቸው ላይ ጥመትን የተሞሉ ሰዎች ወሃብያዎች ማለት ነው። فيتبعون ما تشابه منه ከቁርአን አሻሚ ትርጉም ያለውን ይከታተላሉ። ለምን ابتغاء الفتنة ሰውን ፈተና ላይ ለመጣል እምነቱን ፈተና ላይ ለመጣል وابتغاء تأويله በፈለጉት መንገድ ለመተርጎም ሲሉ አለ። ከዛ ወማ يعلم تأويله إلا الله والراسخون في العلم አለ። ታዲያ የነኛን ተአዊሎች የሚያውቅ የለም አላህና በእውቀት የመጠቁ የሆኑ ሰዎች ቢሆኑ እንጂ አለ። ለዛ ሰውየው ዝም ብሎ ብድግ ብሎ በትንሽዬ ለስራ በሄደበት አረብኛ ብድግ ብሎ ቁርአንን ተረጉማለሁ ካለ እጅ ብሎ ይተረጉማል። እጅ ብሎ የተረጎመ ክፍለ አካል ከፈለገበት ወይ አንድ እጅ አለው ሊል ነው፣ ወይ ሁለት እጅ አለው ሊል ነው፣ ወይ ብዙ እጅ አለው ሊል ነው። ይሄ እንዳለ ስህተት ነው። ይህ ተቃራዊ ትርጓሜው ነው የሚፈለግበት። ግልጽ ነው ያደረኩት ይመስለኛል። ስለቸኮልኩኝ አይ እሺ ከጨረስክ አሁን ይኸውልህ ይሄ ሁሉ ያወራው በከንቱ ነው። ርዕሳችን አይደለም እሱ። እኔ እማራዊና ፍካራዊ ፍቺ የለም ቁርአን ውስጥ ብዬ አይደለም ያወራሁት። ወደ መሰረታዊ ሐሳባችን ወደ መጀመሪያ ሐሳብ ነው። ሰማኝ ሰምቻለሁ እኮ እስካሁን። አሁን ደግሞ አንተ ስማኝ። ይኸውልህ ቅድም እኮ ተነጋግረናል። በመሰረታዊነት ደረጃ የአንድ ንግግር ፍቺው ወይም ትርጉሙ የሚሆነው መዝገበ ቃላዊ በሆነ ፍቺው ነው የሚሆነው አይደል? ከዛ ማለት እማሪያዊ ፍቺው ነው የሚሆነው ማለት ነው። ፍካራዊ ፍቺ ለመሆን አውድ ያስፈልገዋል ወይ ከሱ ጋር አብሮ ወደዛ ተስማምተንበታል እኮ እሱ ላይ ቆይ አሁን እኔ እያወራሁ እኮ ነው አይደል? አንተ ስታወራ ዝም እያዳመጥኩ አይደል? እሺ ቀጥል። ስለዚህ እኔ አሁን ይኸውልህ እዛች ሱረቱ ሷድ ላይ ያለችውን አንቀጽ በተመለከተ ነው የጠየቅኩ ቀጥታ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ የሚለው አረፍተ ነገር ውስጥ አንተ በኃይል የድ የሚለውን እጅ የሚለውን ኃይል ነው ብለህ ለመፈሰር ለመተርጎም እዛ አረፍተ ነገር ውስጥ አውዱ ምንድን ነው ያልኩ። ግልጽ ነው ጥያቄ? እሺ ግልጽ ነው። እዛች አረፍተ ነገር ውስጥ ሌላ ቦታ ምናምን አትሂድ። እዚች አረፍተ ነገር ውስጥ ኃይል ብሎ ለመፈሰር የሚያመች ነገር አለ ወይ? ደግሞ ግልጽ ለማድረግ ያህል ያንተ ነጥብ ደግሞ ሁለት እጅ ያለው ብለህ ለማመን ነው አይደል? ያመጣኸውችን ሁለት እጅ ያለው ያንተ ቁርአን። ለዛ አሁን አንተ ቁርአኑን ጠቅሰህ ሁለት እጅ ያለው ካልክ እሺ፣ ሌላ ቦታ ላይ ያለውን ቁርአን ይዘህ ለምን ሶስት እጅ ያለው አላልክም? በእጅ ከተተረጎመ መጀመሪያ በዚህች አረፍተ ብለህ ደግሞ ርፍ ካልከው ደግሞ መጀመሪያ በዚህች አንቀጽ ላይ እንስማማ። እቺ አንቀጽ የምታመለክተው ምንድነው? ቆይ እቺ አንቀጽ መጀመሪያ የምታመለክተው ምንድነው? አንቀጿን እንጨርስ። ትርጓሜው ነው የሚፈለግበት። ፍካራዊ ለመሆኑ ምንድነው? ወደዛ ፍካራዊ ለመሆኑ እዚች አንቀጽ ላይ የሚገልጽ ነገር ምን አለ? የቁርአን አንቀጽ መጥቷል። ለይሰ ከሚስሊሂ ሸይኡን ነው አይደለ? አላህ እሺ ቆይ ለይሰ ከሚስሊሂ ሸይኡን ነው አይደለ? ያለመኖሩ በቃ ይኸውልህ አዳምጣ። ለፈጣሪ አወራህ እኮ ቅድም እኮ ረጅም ሰዓት አወራህ። አንድም ምሳሌ የለውም። አወራህ እኮ አዳምጣ። ይኸውልህ ለይሰ ከሚስሊሂ ሸይኡን ማለት ምንም እሱ የሚመስል የለም ማለት ነው አይደል? ምንም እሱን የሚመስል የለም ማለት እሱን የሚመስል ምንም ነገር የለም። እሺ ይኸውልህ እንካ አላህ አሁን ለምሳሌ ይሰማል አይደል? አዎ ይሰማል። የሰው ልጅም እኮ ይሰማል። ተመሳሰሉ? አዎ ይሰማል። ተመሳሰሉ? አልተመሳሰሉም። የቃል መግጠም ነው እንጂ መመሳሰል አይደለም። የአላህ መስማት በጆሮ ስማኛ፣ የአላህ መስማት በጆሮ አይደለም። የሰው ልጅ መስማት በጆሮ ነው፣ በታምቡር ነው፣ በንፋስ አማካኝነት ነው የሚሰማው የሰው ልጅ። የፈጣሪ መስማት ግን እዚህ እሱ አሰማም ነው እንጂ እንካ አሁን እኔ የጠየኩ ቀጥታ ቆይ ያሰማሙን ሁኔታ አይደለም የጠየኩ። መስማት የሚለው ቃል ነው። መስማት የሚለው ቃል ነው። ሰማኝ። ቃሉ ገጥሟል ወይ? ቃሉ ገጥሟል። አዳምጠኝ መጀመሪያ። ግን መመሳሰል ተከስቷል ወይ? አዳምጠኝ መጀመሪያ እኮ አዳምጠኝ መጀመሪያ። ይኸውልህ መስማት ማለት ድምፅ መስማት ማለት ነው አይደል? መልስልኝ። መስማት ማለት ድምፅ መስማት ማለት ነው አይደል? መስማት ማለት ድምፅ መስማት ማለት ነው አይደል?
መስማት ማለት የሚሰማን ነገር መስማት ማለት ነው እኮ። ድምፅ መስማት ማለት ነው የሚሰማው ድምፅ ነው። ከድምፅ ውጭ የሚሰማ ነገር አለ እንዴ? የሚሰማን ነገር መስማት ማለት ነው እኮ። ድምፅ መስማት ማለት ነው አይደለም እንዴ? ድምፅ ካልክማ የፈጣሪ ንግግር ድምፅ አይደለም። የፈጣሪ ንግግር ድምፅ አይደለም። እሺ ለምሳሌ ከድምፅ ውጭ የሚሰማ ነገር ምን አለ? ድምፅ ሳታወጣ ፈጣሪ ሊሰማ ፈጣሪ አሁን ለምሳሌ ተናጋሪ ነው። ተናጋሪነቱ ያለ ድምፅ ያለ ፊደል ያለ ቋንቋ ነው። እሱ የፈጣሪ መስማት እኔ ስለ ንግግር ሁኔታ ስለ መስማት ሁኔታ አይደለም። የፈጣሪ ንግግር ድምፅ ነው ካልክ እንግዲያውስ የፈጣሪ የመናገር ባህሪው ፍጡር ነው ልትል ነው ወይ ደግሞ መጀመሪያ ሰማኝ ወደ ሌላ ነጥብ ነጥባችንን ወደ ሌላ ነጥብ አይደለም። እዚሁ ጋር አውራ። ሌላ ነጥብ ጋር ትሂድ። ስንመለስ ወደ ቁርአን ስንመለስ አንተ ላስጨርሰኛ ቁርአን እርስ በርስ ይጋጫል ብለህ ታምናለህ? ገና አጀንዳውን አልጨረስንም አይመስልም የሚለውን አልጨረስንም። አጀንዳውን መጀመሪያ ይጨርስ። መጀመሪያ የጀመርነውን አጀንዳ ይጨርስ። መልስልኝ እንጂ መጀመሪያ የጀመርነውን አጀንዳ ይጨርስ። ከርዕስ ወደ ርዕስ አይዘለልም። መጀመሪያ ወደ ርዕሱ ላይ የተነገረን ይዘህ ሙጥኝ ለምን ትላለህ? ብዙ አይነት መንገድ አለ። ከአውዱ ከእማሪያዊ ትርጓሜ የሚወጣበት የድ የሚለው እጅ ተብሎ አይተረጎምም። አንደኛው ለፈጣሪ ምንም አይነት አምሳያ ለመኖሩ ነው ብለናል። ሁለተኛው እጅ ብለህ ከተረጎምክ ቁርአን ላይ ለመስማት ዝግጁ ካልሆንክ እኮ ለውይይት ዝግጁ አይደለም። ቁርአን ዝም ብለህ ማውራት አይደለም ውይይት። መጀመሪያ ለመስማት ዝግጁ ሁን። ኦኬ እሺ እንደዚህ እናድርግ። ለመስማት ዝግጁ ሁን። አሁን የምጠይቅህን ስማኝ። ግን እኔ ስለ አሰማም ሁኔታ አይደለም ያወራሁት። ገባህ አይደል? ስለ ንግግር ሁኔታ አይደለም ያወራሁት። እሺ አንዴ እሺ እንትን በሉትና ሜቢ አመድም አንተን እንዲረዳህ ምን አምጥተሃል? አላህ ይሰማል፣ እኛ እንሰማለን፣ አላህ ይሰማል የሚለውን አምጥተሃል። እሱም ደግሞ ያንን ክፍል ሱራ 38 አንተ የጠቀስከው እጆች የሚለውን ላመጣህበት እሱ ደግሞ ሱራ 42:11 ላይ ያለውን አምጥቶታል። እሱ ማንንም አይመስልም የሚለውን አንተም ደግሞ ያንን ተጠቅመ ይሰማልና እኛም እንሰማለን ተመሳስሏል የሚል አይነት አንተም ይረዳ ነው። ሁለታችሁም አምጥታችኋል። ኔስ ከዛ እሱ ተጨማሪ ደግሞ ሱራ 3:7 ያለችውን በመጠቀም ግልጽ የሆነ ግልጽ ያልሆነም አለ የሚለውንም ደግሞ ተጠቅሞታል። ሰው ምንድነው እሱ እጅ የሚለው ላይ አቁሙትና፣ እሺ እጅ የሚለው ላይ አቁሙትና አንተ ስንት እጅ ብለህ ነው የምታምነው? ወይንስ እጅ ሊትራል እጅ ነው እንድትል ያደረገ ማለትም እጅ የተባለው በግብር አካል ላለመገለጡ ምንድነው ማረጋገጫ? ግብር አካል ማለት ምንድነው? አንድ ነገር ከተፈጠረ ከተሰራ አብዛኛውን ነገር በእጅ ተሰራ የሚለው ሰው ስለሚረዳ የእጅን ግብር ለመግለጽ አካል እንዳለው አድርጎ ላለመናገሩ ቁርአኑ ግብር አካል ማለት ምን ማለት ነው? አንድ አካል መጣ ቢባል እግርን የሚጠቁም ነገር ይመስላል። ነገር ግን በእግሩ ላይሆን ይችላል የመጣው፣ ተንከባለውም ሊሆን ይችላል፣ ወይንም በሌላ አካልም ተጭኖም ሊሆን ይችላል የመጣው። ግን የግብር አካልን በሚጠቁም ሁኔታ በእጁ ሰራው ተብሎ ላለመሆኑ ሊትራሊም እጅ ለመሆኑ ምንድነው ማስረጃ የሚለውን ሶስት እንድትል ቆይ ትቀጥላለህ። አንድ እንድትልስ ያደረገህ ምንድን ነው? ሀዲስ ላይ ደግሞ ስንሄድ እጆቹ ሁለት ቀኝ እጅ አለው ይላል። አይ ሁለት እጅ ቀኝ የለውም ብለህ ትተረጉመዋለህ። የምትተረጉም ከሆነ ስለምን ትተረጉማለህ? ለምን ሊትራሊ ወስደህ አዎ እጆቹ ሁለት ቀኞች ናቸው እንደዛ ብለህ ነው የምትወስደው? ወይንስ ሲተርጎም ደግሞ እሱ ጋር ስትመጣ ሼፑ የተጣመመ ምናምን ሲመስልህ ትተረጉመዋለህ? ከድርም ደግሞ እጅ ብለህ እንዳትወስድ ያደረገ ምንድን ነው? እሱ ሊትራሊ እንዳትወስደው ያደረገ ምንድን ነው የሚለውን አስብበት። ሜይ ቢ አመድ ቀጥል። እሺ ይኸውልህ እፎይ፣ በመጀመሪያ ደረጃ ማለት ነው እኔ እያወራሁ እፎይ፣ ስርዓት አስይዘልኝ መጀመሪያ እሱ ከድር አርፎ ይቀመጥ። እፎይ፣ በመጀመሪያ ደረጃ ማለት ነው ከገለጽክበት አገላለጽ አኳያ ስህተት አለ የተናገርከው ነገር። ከአንተ ልጀምርና ምክንያቱም እኔ እጅን አጸደቅኩ ማለት ከሰው እጅ ጋር ይመሳሰላል ማለት አይደለም። ማጽደቅና መመሳሰል የተለያዩ ነገሮች ናቸው። ለምሳሌ አህመድ ኢንተራክት አደረገ ነው። ምክንያቱም የሰውን የሚመስል እጅ አለው ብዬ አልተናገርኩም። እኔ የሰው ልጅ እጅ ይመስላል አላልኩም። እጅ አለው ነው ያልኩት እኮ እኔ አላልኩም።
አንተን ላርሙ ላይ አንድ ልዩነታችንን ለህዝቡ እናደርግ። ከድር አንዴ ዝም በላ ከድር አንዴ አይ ብዙ ሳናወራ ልዩነታችንን እንዲሰመርበት ምን አለበት ዝም ብትል ባላ አንዴ ከድር ቆይ ችግር አህመድ እኔ ላይም ስለተናገርክ ነው። አንዴ ልዩነታችንን ምክንያቱም ብዙ አወራን እንጂ ልዩነታችንን ከድር ዝም በልበለው። ይኸውላችሁ እጅ ዝም በል እያወራሁ አይደል እንዴ? እኔ ለእኔ አይደል እድሉ የተሰጠው? ምን ዋጋ አለው? አንዴ እድሉ የተሰጠው ለእኔ እኮ ነው። ከድር አንዴ ቆይ ዝም በል ከድር አውራሽ ነጁ ሚታርጊ ሰዓት ኖራችሁ። ምክንያቱም አህመድ እኔም ላይ ስለተናገርክ ነው። እኔ ሰዎችን የሚመስል ብዬ ባልተናገርኩት ላይ ፎልስ ፐርሚስ ገንብተ ከዛ ወዲያ ምላሽ መስጠት ስህተት ነው። ሰዎችን ወንጀለኛ አድርጎ መጀመር ስህተት ስለሆነ ማለት ነው። እጅ አለው የሚለው ብቻ ነው። ኦኬ እጅ አለው አንድ እጅ ነው ሁለት እጅ ነው ወይንስ ሐዲስ ላይ ደግሞ ሁለት ቀኝ እጅ አለው ስለሚብል ቀኝ እጁን ትተረጉመዋለህ ሁለት ቀኝ እጅ የለውም ብለህ የማንንም አይመስል ከሆነ እኮ ሁለት ቀኝ እጅ ስትባል መተርጎምም አያስፈልግም። ግን ኢሬጉላር ሼፕ ሲመስልህ አይ ሁለት ቀኝ እጅ ሲባል ደግሞ ኃይሉን ለማግኘት ቁድራው ምናምን ብለህ የምትተረጉም ከሆነ ሙሉ ለሙሉ ለመተርጎም አልቻላችሁም የሚለውን ብቻ የጠየቅኩት እኔ። እሺ እዚህ ጋር ምን አለ መሰለህ በአገላለጽ ደረጃ መጀመሪያም እንዳነሳኸው አንድ ሰው መጣ ሲባል በእግሩ መጣ የሚለው ላያሲዝ ይችላል፣ ጥቅል ስለሆነ ማለት ነው። በመኪና መምጣትንም በሌላ ነገር መምጣትንም ያሲዛል አይደለ? ፈጠረ ስንል አላህ ሱብሓነሁ ወተዓላ መፍጠር ብቻ ከሆነ በእጁ መፍጠርን ሊያሲዝ ይችላል። ነገር ግን እዚህ ጋር አንድ ልዩነት መገንዘብ ያለብን አንድ ሰው ለምሳሌ አንድ መሪ አንድ ንጉስ እኔ አዋጅ ጽፍ ያለው ሲል እሱ በቀጥታ ላይጽፎ ይችላል አይደለ? ጸሐፊው ሊጽፍለት ይችላል ወይ ደግሞ አዋጁን የሚያረቅለት አካል ጽፎ ሊያስነግር ይችላል። ነገር ግን በእጄን የጻፍኩት ካለ ቀጥታ ምንረዳው ምንድነው? ንጉሱ ራሱ በእጁ እንደጻፈ ነው አይደለም እንዴ? ስለዚህ አሁን እዚህ ሱረቱ ሷድ ላይ አላህ ሱብሓነሁ ወተዓላ ያለው ሊመ ኸለቅቱ ቢየደያ ነው ያለው። በሁለት እጆቼ ለፈጠርኩት ነው ያለው። ገባህ አይደለ? በሁለት እጆቼ ለፈጠርኩት ቀጥታ ነው የተናገረው ማለት ነው። ምንም እንትን የለውም። ስለዚህ ቁርአኑ ራሱ ሁለት እጅ እንዳለው ያሳያል፣ ግልጽ ስለሆነ ማለት ነው። ምናልባት አንተ የአረብኛ የሰዋሰው ህጎች ምናልባት ላተረዳቸው ትችል ይሆናል። ከድርም ሆነ ሌሎች ወንድሞቼ ያንን የሚያውቁ ከሆነ ለማብራራት ልሞክር። ቢየደያ ሲል ባ አለች። እቺ ባኡል ኢስቲዓና ይሏታል። አንድን ነገር ልትጠቀም ስትል በሆነ ነገር ማድረግህን ለመፈጸም ለምሳሌ ከተብቱ ቢልቀለም ይላል። ቢልቀለም በእስክሪብቶ ጻፍኩ ይላል ማለት ነው። ገብተዋል? እቺ ባዋል ኢስቲዓና ትባላለች። ስለ ቢየደያ ሲል በእጆቼ ማለት ነው፣ በሁለት እጆቼ። ቢየደያ ሲል ማለት ነው። ገብተዋል? ሁለት ነው። የደያ ማለት ሁለት እጅ ማለት ነው በመሰረታዊነት ደረጃ ማለት በአረብኛ ቋንቋ። እንትኗ ለኢዳፋ ወድቃ ነው ኑኗ ማለት ነው። ስለዚህ ሁለት እጆች ማለት ነው። ሁለት እጅ እንዳለው ቁርአን በግልጽ ይናገራል፣ ሐዲስ ላይም አለ። ግን ቆይ የቀኙ ላውራልና ተነግረኝ፣ የቀኞቹን ጉዳይ ላውራልና። እሺ ሁለት እጆቹ ታዲያ ቀኝ ናቸው። ኦኬ ስለዚህ አንተ እያልከኝ ያለው በእጆቼ የሚለው ሁለት እጅ እንዳለው የሚያሳይ ነው ብለህናል። ኦኬ ስለዚህ ይሄንን ቋንቋም የተረዳኸው ቀጥታ በሰውኛው ባለው አረዳድ የተረዳው አታመሳስሉ ትለናለህ እንጂ ራሴ ያመሳሰልክ ነው። እንደዛ ነው ፊል እያደረግኩ ያለሁት፣ እየተሰማኝ የተረዳሁት ያለሁት እንደዛ ነው። እስኪ እፎይ አንድ ጥያቄ ልጠይቅህ። ማመሳሰል ነው አይደለም? ትመልስልኛል። አንድ ጥያቄ ልጠይቅህ እና ማመሳሰል መሆኑን አለመሆኑን ትመልስልኛለህ። አህመድ ራስህ እኮ ነህ ንጉስ አምጥተህ በእጆቹ ከጻፈ እንዲህ ይሆናል ብለህ አመሳስለህ ኤግዛምፕል የጀመርከው ራስህ ነህ። ቁርአን ላይ በምንም በፍጡር ምሳሌ አትስጡኝ ብሎ ምሳሌህን ገንብተህ የጀመርከው ራስህ በንጉስ አድርገህ አንተ ነህ፣ እኔ አይደለሁም። ቀጥል። አሁን ወደ ሁለት እጅ ወዳልከው ቀጥል። እሺ እፎይ መጀመሪያ አጀንዳ ትዊስት አታድርግ። አይ ራስህ ነህ፣ እኔ አይደለሁም። ቆይ ስማኛ፣ አዳምጠኝ። ይኸውልህ ምንድን ነው ነገር በምሳሌ ነው የሚገባው አይደለም እንዴ? አሁን እያወራን ያለ ነው። እስኪ ስማኛ፣ አሁን እያወራን ያለ ነው ስለ ቋንቋዊ አጠቃቀም ነው። ቋንቋዊ አጠቃቀም ስናወራ ሰው በሚገባው ልክ ነው የሚነገረው፣ በጭንቅላቱ ልክ ማለት ነው። ገብቷል?
የሰው ልጅ ባየው ነገር ነው እንጂ ነገሮች የሚረዳው አይሰማኝ። ስለዚህ ሜታፎሪክ ነው ወይንም ደግሞ ምሳሌያዊ ነው ካልክ እኮ እሱንም መከልከል አትችልም። እንደዛ ከሆነ እሱም የሚመጣለት ምሳሌ መጠቀም ይችላል ማለት ነው። እፎይ ያውለ እስኪ ለምሳሌ አንተ ነው ልጠይቅህ፣ ገብቶሃል? አንተ እጅ አለህ አይደል? እሺ እጅ አለህ። እሺ ባልዲም እጅ አለው አይደል? ባልዲ እንዴ በምንድን ነው የምትይዘው? ማንጠልጠያ እኮ ታዲያ ያው እጅ እኮ ነው የሚባለው። በርም እኮ ከፍተህ ስትገባ እጅ አለው አይደል እንዴ? በእጅ ይዘህ የምትገባው የምትከፍትበት አለው አይደል እንዴ? እሺ ስለዚህ ያንተ እጅና የዛ በር እጅ ይመሳሰላል እንዴ? እፎይ እሺ በጣም እጅ መመሳሰል አሁን ካነሳው ብጀምር መመሳሰል ሙሉ ለሙሉ መመሳሰል በከፊል መመሳሰል የሚባል ነገር አለ። ሙሉ ለሙሉ መመሳሰል በከፊል መመሳሰል። እጅ የሚለው ቃል እማሪያዊ ትርጓሜው ከተያዘ ከትከሻ እስከ ጣት ያለ ክፍለ አካል ማለት ነው። እጅ የሚለው ቃል እማሪያዊ ትርጓሜው ከተያዘ ከትከሻ እስከ ጣት ያለ ክፍለ አካል ነው። ፍየልም በለው ድመትም በለው የትኛውንም እንስሳ በለው እጅ ከተባለ ከትከሻ እስከ ጣት ያለ ምን ክፍለ አካል እጅ ይባላል። የእኛና የእንስሳ እጅ ይለያያል ወይ? አዎ በከፊል ይለያያል፣ ግን በከፊል ደግሞ ይመሳሰላል። አሁን ጥያቄ አላህ እኔን የሚመስል ነገር ምንም ነገር የለም ሲል በከፊል እኔን የሚመስል ነገር አለ ብሏል እንዴ ቁርአኑ ላይ? ወለም የኩን ለሁ ኩፉወን አሐድ አንድም አምሳያና ብጤ የለኝም ነው ያለው። ለዛ ለአላህ የድ እያለ የሚመጡ የቁርአን አንቀጾችም ይሁን ሐዲሶች የሚፈለግባቸው ይህ እጅ የሚባለው ከትከሻ እስከ ጣት ያለ ክፍለ አካል ሳይሆን የሚፈለግበት ባህሪ ነው። ሲፋ በባህሪ ነው የሚያዘው። መንግስት እጅ ገባ ገሌ ሲባል በመንግስት ቁጥጥር ስር ዋለ ማለት ነው። ለምሳሌ ነገ አላህ ነፍሴ በአላህ እጅ በሆነው እምላለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነፍሴ በአላህ እጅ በሆነው እምላለሁ። ነፍሶቻችን በአላህ እጅ ናቸው ይባላል። ያ ማለት ነፍሶቻችን ተሰብስቦ ከአካላችን ወጥተው የተሰበሰቡና ከአርሽ በላይ ተብሎ ከተሳለ እጁ እዛ ሆኖ ነፍሶቻችን እዛ ናቸው፣ እዚህ የሉኑ፣ እዚህ ነፍስ የለንም ሊባል ነው ማለት ላ። ይሄ አይደለም። ለዛ ዑለማው ተውሂድ ምን አሉ? ለአላሁ ስብሓነሁ ወተዓላ ክፍለ አካልን የሚገልጽ የመሰለ ዛሂሩ ሲታይ የመሰሉ የቁርአን አንቀጾችም ይሁን ሐዲሶችም በፊት ለፊት ትርጉማቸው መያዝ ኩፍር ነው አሉ። ታላቁ ዓሊም ማናቸው? አላሁመ ሰሊ ዐላ ሙሐመድ አሕመዱ ሪፋዒ እና ቁርአኑም ያለ ምንድነው? እነኛ በልቦቻቸው ላይ ጥመትን የተሞሉ ሰዎች እነኚህ ቁርአኖችን ሙተሻቢ የሆኑ ቁርአኖችን ይከታተላሉ። ለምን? ሰዎችን ፊትና ላይ ለመጣልና ሰዎችን ለማጥመም እንደፈለጉት ሊተረጉሙ አለ። አሁን ይሄ አህመድ ይህንኑ ጥቅስ ተጠቅሞ አንተነ ጥመቱ ሰዎችን ለመክተት እጅ የተባለውን በቀጥታ እያጠመምክ ያለኸው ብሎ ይህንን ጥቅስ መጥቀስ አይችልም? ጋድር ሶሪ አህመድ አይችልም። ለምን አልችልም? ለምን? ምክንያቱም እኔ መሰረት አድርጌ ይዤ የመጣሁት አላህ አምሳያ የለውም የሚለውን ነው። ስማኛ ልጥቀስልህ ትመልሳለህ። ፍቀድልኝ እፎይ አንዴ ትጠቅሳለህ። አንተ እኮ አውርተሃል እኮ አንዴ ስማኛ። እኔ መሰረት አድርጌ እያወራሁበት ያለው የቁርአን አንቀጽ ሙሕከም ይባላል። ስማኝ እፎይ የቁርአን አንቀጽ ሱረቱ አልዒምራን ላይ ቅድም የቀራሁት ሁወ ለዚ አንዘለ ዐለይከል ኪታበ ሚንሁ አያቱን ሙሕከማቱን ከቁርአን ውስጥ ሙሕከም የሆኑ አያዎች አሉ። ሁነ ኡሙል ኪታብ እነሱም የቁርአኑ እናት ናቸው አላቸው። ሙሕከሞች እነማን? አላህ አምሳያ የለውም፣ አላህ አንድም ብጤ የለውም የሚሉ አያዎች ሙሕከም ናቸው። እናት ሲል ለሌሎቹ መተርጎሚያ ማለት ነው። እነሱ በምን አወቃቸው? እነሱ የእምነቱ መሰረት ናቸው የተባሉትን የእምነቱ መሰረት ናቸው ግልጽ የሆኑት የሚባሉት አንተ ያልካቸውን ለመሆኑ በምን እርግጠኛ ትሆናለህ? ምክንያቱም እነኚህ ናቸው ግልጽ፣ እነኚዎቹ ደግሞ ሙተሻቢ ናቸው ተብሎ ስላልተነጠሉ። ምክንያቱም ማንኛውም አረብኛን የሚችል ሰው
በሚያየው ሰዓት የሚያውቀው ነው። ለምሳሌ አላህ አምሳያ የለውም ሲባል አላህ አንድንም ነገር አይመስልም ሲል ሌላ ሰው መጥቶ ለምሳሌ ምንድነው የተፈለገበት ለማለት አይገደድም። ነገር ግን ለምሳሌ በል የዳሁ መብሱጠታኒ ወይም ደግሞ ሰማአ በነይናሃ ቢአይዲን ወይም ደግሞ የዱላሂ ፈውቀ አይዲሂም የሚል የቁርአን አንቀጽ በሚመጣ ሰዓት ምንድነው የተፈለገበት ተብሎ ይጠየቃል። አሁን እሱ መሰረት አድርጎ ያዘው የቁርአን አንቀጽ በሚመጣ ሰዓት ምንድነው የተፈለገበት? ምክንያቱም ሙተሻቢ ነው፣ አሻሚ ትርጉም ነው ያለው። የድ የምትለዋ ቃል ብቻዋን 27 ትርጉም አላት። አላህ አምሳያ የለውም የሚለው ግን አምሳያ የለውም ነው፣ በቃ ሌላ አይደለም። አንድና አንድ ብቻ ጥርት ያለ ነው ትርጉም የተፈለገበት። የድ የምትለዋ ቃሏን ብቻዋን ብናያት 27 ትርጉም አላት፣ እሱም የሚያውቀው ነው። ለዛ እነኚህ ሙተሻቢ ተባሉ፣ አሻሚ ትርጉም ያላቸው። ለዛ አሁን እሱ መሰረት አድርጎ እያወራ ያለበት የቁርአን አንቀጽ አሻሚ ትርጉም ናቸው ብሎ አላህ የነገረንና ጥመትን የተሞሉ ሰዎች ይጠቀሟቸዋል ያለውን ነው ይዞ የመጣው። እኔ ደግሞ እየተጠቀምኩ ያለሁት ሙህከሞችን ነው፣ በእነሱ ነው የሚተረጎሙትና እጅ ብላ አትተርጉም ነው። እዚህ ጋር ግን ግልጽ ለማድረግ አይደል እጅ የሚለው በራሱ እጅ ማለት ምን ማለት ነው? እጅ እማሪያዊ ትርጓሜ ከሆነ ከትከሻ እስከ ጣት ያለ ክፍለ አካል ማለት ነው። በፍካሪያዊ ትርጓሜ ገንዘብ በሚል ይመጣል፣ ኃይል በሚል ይመጣል። እሺ ኃይል በሚል አንተ የትኛውን ነው የምትቀበለው? እኔ ለአላህ እነኚህ በሚመጡ ሰዓት ፍካሪያዊ ትርጓሜ ነው የሚፈለግበት ነው ምለው። ለሌላም መጥቶ ለምሳሌ ዳውድ ነብዩላህ ዳውድ ስማኝ ቆይ ነብዩላህ ዳውድ አሁን እንደሱ አተረጓጎም ብዙ እጅ አላቸው ሊል ነው። ለምን አላህ በቁርአን ላይ የእጃቸውን ችሎታ ኃይላቸውን ለመግለጽ ወዝኩር አብደና ዳውደ ዘል አይዲ ማለት ብዙ እጅ ማለት ነው። ብዙ እጅ ያለውን ዳውድን አስታውስ ሊሆን ነው እንደሱ ትርጓሜ ከሆነ ኃይል የነበረውን ማለት ነው። ብረት በእጁ የሚቀልጥለት የሆነን ዳውድን አስታውስ ኃይል በሚል ትርጓሜ አይዲ ይመጣል። እንደሱ ትርጓሜ አሁንም ቁርአን ሁለት እጅ ያለው ሊባል ነው። ምክንያቱም አላህ ምን ብሏል? ላ የእቲሂል ባጢሉ ሚን በይን የደይሂ ቁርአን እኮ ስተት አይከተለውም በሁለት እጆቹ መሃል። ቁርአን ሁለት እጅ አለው እንዴ? ታዲያ ለአላህ ሲሆን ብቻ ነው እንዴ ሁለት እጅ አለው እንደዚህ ተብሎ የሚተረጉመው ቁርአን? ነብይ ለዛ የድ የሚለው እማሪያዊ ትርጓሜ ነው የሚያዘው ተብሎ እንትን ከተባለ ቁርአንም ሁለት እጅ አለው ሊባል ነው። ላ የእቲሂል ባጢሉ ሚን በይን የደይሂ ብሏልና ነብዩላህ ዳውድም ብዙ እጆች አላቸው ሊባል ነው። ለዛ ለአላህ እነኚህ በሚመጡ ሰዓት ፈጽሞ በክፍለ አካል አይገለጽም። በዚህ ከትከሻ እስከ ጣት ያለ ክፍለ አካል አይፈለግበትም። አህመድ እጅ ስትል ምን እያልክ ነው አንተ? መጀመሪያ ለእሱ ላነሳቸው እንትኖች ምላሽ መስጠት ይጠበቅብኛል። ትቀጥላለህ። ወደ ጥያቄ እመጣለሁ። ያውልህ መጀመሪያ ከድር ትልቅ የሆነ የቋንቋ ድህነት አለብህ። እዚህ ጋር በጣም መግለጽ የምፈልገው ነገር ትልቅ የሆነ የቋንቋ ድህነት አለብህ። አንደኛ ንግግር በራስ ተጋጭ። ምክንያቱም ልናገር ትመልሳለህ። አሁን እየተናገርኩ አይደል እኔ። ለምሳሌ ቅድም ምን ብለሃል? የድ ማለት 27 ትርጉሞች አሉት። 27 ትርጉሞች ካሉት እዚህ ጋር ቢየደይ የሚለው የትኛው እንደተፈለገ ስለማይታወቅ ሙተሻቢህ ነው ብለሃል አይደለ? ስለዚህ እንደዛ ከሆነ አንተ እንደ ማስረጃ አድርገህ ባቀረብካቸው የቁርአን አያዎች ለምሳሌ ዘል አይድ ብሎ ዳውድን የጠቀሰበት ቁዋ የሚለው በምን መጣ? ሚን በይን የደይህ የሚለውን ቁርአንን በተመለከተ ሲገ ከፊት ለፊቱ ሲባል ከፊት ለፊቱ የሚለው ትርጉም እንዴት ወሰድከው? ይሄም ሙተሻቢ ነው ልትል ነው። ነገር ግን አይደለም። ቃላት ብዙ ፍቺ ሊኖራቸው ይችላል። ግን አውዳቸው ግን አንድ ትርጉም እንዲይዙ ያደርጋቸዋል። መሰረታዊ የቋንቋ ህግ ይሄ ነው እንጂ አንድ ቃል ሁሉንም ትርጉሞችን ይዞ በአንድ አረፍተ ነገር ውስጥ ሊመጣ አይችልም በፍጹም። የትኛውን ትርጉም እንደተፈለገበት የሱ ከፊት ለፊት ያለው ቃል ከሱ በኋላ የሚመጣውም ቃል ወደዚያ ይጠቁመናል ማለት ነው። አንድ ይሄ ነው። ይሄ ትልቅ የቋንቋ ድህነት ነው። ሁለተኛው የቋንቋ ድህነት ዘል አይድ ተብሎ ቁዋ ተብሎ ሲፈሰር ሲጀመር አይድ ማለት እዛ ጋር ጀምዑል የድ ማለት አይደለም። ምክንያቱም አይድ ማለት አደ የኢዱ ለሚለው መስደር ነው። አደ ማለት ቁዋ ማለት ነው። አደ የኢዱ አይደን አይድ የአደ መስደር ነው። ፈአየድናሁ ይላል እኮ ቁርአን ላይ አይደል እንዴ? ገብቷል። ስለዚህ እዛ ጋር የተፈለገው ጀምዑል የድ አይደለም። ይሄ ሌላኛው የቋንቋ ድህነት ነው ማለት ነው። ሶስተኛ ነገር ሱረቱል አሊ ኢምራን ላይ ያነሳው ሙተሻቢና ሙህከም በተመለከተ
ሲጀምር ሙተሻቢህን የተከተልከው አንተ ነህ። ምክንያቱም ሙህከም ማለት እኮ ቀጥታ ያለው ግልጽ የሆነ ትርጉሙ ማለት እኮ ነው። እኔ ግልጽ የሆነ ትርጉሙ ይሄ ነው ስለ አይደለም ይሄ አይደለም የተፈለገበት ብዙ ትርጉም አለው በዛ በዚህ እያልክ እኮ ሌላ ትርጉም እየፈለክለት ያለው አንተ ነህ። ገባ? ለምን ተእዊል ማለት ራሱ ሲጀምር እኮ ምን ማለት ነው? ተእዊል ማለት እኮ ከመሰረታዊ ግልጽ ከሆነው ትርጓሜው የወጣ ማለት ነው። ተዘዋዋሪ ሚኒንግ ወይም ተዘዋዋሪ የሆነ ትርጓሜ መፈለግ ማለት ነው። ስለዚህ فأما الذين في قلوبهم زيغ فيتبعون ما تشابه منه كذا من دنا يلو ابتغاء تأويله وابتغاء الفتنة وابتغاء تأويله هرن تأويل بمفل تأويل يفلكوا أنتنا مكنياتو قوة بلو مفسر راسو تأويل አይደለም እንዴ تأويل بلا አይደለም ተጠቅሰው تأويل እኮ ነው ገብቷል ስለዚህ ይሄ አንተን ራስ የሚኮረኩም የቁርአን አያ እንጂ እኔ ጋር የሚመጣ አይደለም ምክንያቱም እኔ ከአላህ ስምና ባህሪያት ጋር የተያያዙ የሆኑ የቁርአን አንቀጾች በሙሉ ሙህከም ናቸው ግልጽ ናቸው አሻሚ አይደሉም አሻሚ የሆነብህ አንተ ነህ ጭንቅላት ውስጥ ስላሻማሁ ማለት ነው ስለተመሳሰለብህ ነው ይሄን ነገር በደንብ ልታውቅ ይገባል እፎይ የጠየቀው ጥያቄ በተመለከተ አረ ቆይ እፎይ ጥያቄ ልመልስና እሰጣለሁ ድሉ እሺ አላህ ምን አሁን አንተ አላህ አረ ቆይ ተረግ ከኔ ጋር አውራ ልመልስልህ እንጂ ምን ነው ሸሸ አፈቱእሚኑነ ቢበዕድ الكتاب وتكفرون ببعض እንዳላቸው ሆንክ እኮ በከፊሉ አምናችሁ ከከፊሉ ታስተባብላላችሁን እንዳላቸው ሆንክ የድ የምትለው ቃል 27 ትርጉም አላት የላትም ግልጽ ጥያቄ ነው ማን ነው የቋንቋ ድሃ ወይም ደግሞ አላዋቂ ይታያል ችግር የለው በአውዱ መሰረትም እንዴት እንደሚተረጎም ተስማምተናል በአውዱ መሰረት ነው የሚተረጎመው መደጋገም አያስፈልገው አይዲ የምትለው ቃል እቺ አይዲ የምትለው ቃል ወይም ደግሞ የየድ ጀምዕ ናት የድ የምትለው ቃል 27 ትርጉም አላት የላትም መልስልኝ አላት ካልክ አሻሚ ቃል ናት ማለት ነው አሻሚ ቃል ናት አይደለችም አሻሚ ቃል ናት እንደዛ ከሆነ ማን ያለው ነው አንድ ቃል ብዙ ትርጉም በመኖሩ አሻሚ ነው ያለው ማን ነው ከየት ነው የመጣው ይሄ ማለት የድ 27 ትርጉም አለው ብለሃል እኮ አይደል እንዴ አይደለ 27 ትርጉም አለው ብለሃል 27 ትርጉም ስላለው አሻሚ ነው ያለው ማን ነው ምክንያቱም አንድ ቃል ብዙ ትርጉሞች ቢኖሩትም አንድ ቃል ብዙ ትርጉሞች ቢኖሩትም ከትርጉሞቹ መካከል አረፍተ ነገሩ ሲመጣ አንዱን ትርጉም ብቻ ይዞ ነው የሚመጣው አውዱ ያንን እንዲህ ስለሚያስገድደው ስለዚህ ያንን እንዲህ አውዱ የሚያስገድደው ከሆነ ሙተሻቢህ ሊባል አይችልም ሙተሻቢህ ማለት እኮ በትክክል አንተ ትርጉሙን ላታቀም የምትችለው ቃል ማለት እኮ ነው ያኺ እሺ ቆይ እና የድ የምትለው ቃል ብዙ ትርጉም አላት 27 ትርጉም አላት ማሻአላህ ቁርአን ላይ ስትመጣ 27ቱን ይፈልግባታል እኮ ማንንም ያለክ የለም ለምንድን ነው ያላነሳውትን ነጥብ ያነሳ መጣው አንድ ነው የሚፈልግባት ይኖራል ራሷን የቻለ እንደዛ ከሆነ ለአላህ እጅ ብዬ ተረጉማለሁ ካልክ በሁለት መንገድ ለምሳሌ ወጣሃል ከትክክለኛው ትርጓሜ በሁለት አንደኛ አምሳያ የለው የሚለውን በመጣስክ አንድ ሁለተኛ ደግሞ ቁርአንን እርስ በርስ ታጋጫለክ ለምን ሌላኛውን የቁርአን አንቀጽ ይዘክ አንድ እጅ ያለው አላልክም እጅ በሚለው ከሆነ ለምን ሌላኛውን ይዘክ ብዙ እጅ ያለው አላልክም ብዙ የቁርአን አንቀጽ አምጥቼልሃለሁ ለአላህ ወሰማአ በነይናሃ ቢአይዲን አለ ሰማይን በእጆቻችን አደ የኢዱ የሚለው ቃል መስደር ነው አንዴ ቆይ ቃሙስ ገብተይ አይዲ የሚለው ቃል አሁን የሚታወቅን ነገር መድገም አያስፈልግም ሰማይ ከላይ ነው አትበለኝ አትድገምልኝ አሁን እኔ እየጠየቅኩ ያለሁት አይዲ የሚለው ወሰማአ በነይናሃ ቢአይዲን ወይም ደግሞ የዱላህ ፈውቅ አይዲህም የሚለውን ይዘክ አንድ እጅ ያለው ለምን አላልክም ምክንያቱም የድ የሚለው ለፈጣሪ ፈጽሞ ክፍለ አካል እጅ የሚል ክፍለ አካል ተፈልጎበት አልመጣም ቁርአን ላይ ፈጽሞ በል አህመዱ ሪፋዒ በእንደዚህ እነኚህ የቁርአን አንቀጾችን በዛሂራቸው መያዝ ኩፍር ነው ብሏል ምን አሉ ሱኑ ዓቃኢደኩም ሚነ ተመሱኪ ቢዛሂሪ ማ ተሻበሃ ሚነል ኪታቢ ወሱና ፈኢነ ዛሊከ ሚን ኡሱሊል ኩፍር እምነታችሁን ቁርአን ላይ በቁርአንና በሐዲስ
ከቁርአንና ከሐዲስ የመጡ አሻሚ ትርጉም ያላቸውን ሙተሻቢ የሆኑት ላይ ከመገንባት እምነታችሁን ጠብቁ። ምክንያቱም እነሱን ፊትለፊታቸውን ይዞ እማሪያዊ ትርጓሜያቸውን ማመን የኩፍር መሰረቱ ነው አሉ። የክፍረት የመካድ መሰረቱ ነው። ምክንያቱም የድ ብለክ እንደዛ ካልክ ብዙ እጆች ልታሰብ ወይ 3 እጅ ነው ያለው ልትል ነው፣ ወይ 1 እጅ ነው ያለው ልትል ነው፣ ወይ 2 እጅ ነው ያለው ልትል ነው። ቁርአንም እጅ ያለው ልትል ነው። እንደዛውም ደግሞ አሁንም ደግሞ ወጅህ የሚል ደግሞ እንመጣለን። ገና ሰፊ ነው። ወጅህ የሚለው ላይ ከመጣህ ደግሞ ፊቱ ምድር ላይ የተበተነ ነው ልትል ነው። ምክንያቱም ፈአይነማ ትወሉ ፈሰመ ወጅሁላህ ብሏልና ወደ ምስራቅም ወደ ምዕራብም በዞር የአላህ ፊት ተበትኗል ብለህ ፊት የሚባል ክፍለ አካልን ከያዝክ፣ እጅ የሚባል እግር የሚባል ክፍለ አካልን ከያዝክ አንተ የምታመልከው አምላክ ሁለት ወይ 3 የተዘረጉ እጆች ያሉት 1 እግር ያለው ፊት ያለው ፊቱ ምድር ላይ የተበተነ እግሩ ጀሃነም የሚገባ ሊሆን ነው። ለዛ ይሄ አውዱም አይገጥምም። አንተ እየተረጎምከው ካለው ጋር አውዱም አይሄድልህም። ሲያቅ ይባላል በአረብኛ። ሲያቁም አይሄድልህም። በቋንቋ ደግሞ ደሃነ የምትልም ከሆነ ስለ አረብኛ በሰፊው ማውራት እንችላለን። ችግር የለውም። የድ የሚለው ቃል 27 ትርጉም አለው የለውም? ለአንተ ነው ጥያቄው። የድ የሚለው ቃል አሻሚ ቃላት 27 ትርጉም የሚኖረው የተፈለገበት የሚለው ይታያል ማለት። ኢብኑ አባስ ምን ብለው ተረጎሙ? በሰፊው ማየት እንችላለን። ችግር የለውም። እንካ ወንድሜ ከድር የድ 27 ትርጉም መሆኑ 1 እጅ ያለው ወይስ 3 እጅ ያለው ወይስ 2 እጅ ያለው ብለህ ልታምን? እሺ ስማኝ፣ የድ 27 ትርጉም መኖሩ ሲጀምር ምንም የሚያመጣው ነገር የለም። ለምን 207 ትርጉም አይኖረውም? ምክንያቱም እኔ እኮ ብያለሁ፣ አንድ ቃል ብዙ ትርጉም ቢኖረው ከአረፍተ ነገር አሰካጋ ተያይዞ አንድ ትርጉም ብቻ ይዞ ይመጣል። ገብቷል? ስለዚህ የኔ ጥያቄ ቀጥታና ግልጽ ነው። ሱረቱ ሳድ ላይ ሊመ ኸለቅቱ ቢየደያ ሲል ሊማ በላ አስተካክል። ብዙ ቁርአን እያበላሽ ነው። ሊማ ኸለቅቱ ቅድም ሊማ ኸለቅቱ ቢየደያ ሲል ሄሎ ሌላ አጀንዳ ውስጥ አትግባ። ሊማ ኸለቅቱ ቢየደያ ሲል እንኳን ሳታስተካክል ትርጉሙ ላይ ስትሮጥ ነው። ቀጥልሽ። አራት አስቀኝ በእናትህ አታስቀኝ። ተው። እኔ የመሳቅ ፕሮግራም የለኝም ዛሬ። ይቀደማል መጀመሪያ አስተካክሎ ማንበቡ ብዬ ነው። የመሳቅ ፕሮግራም የለኝም። አሰማመን አስተካክል መጀመሪያ አንተ። የጉግል ተማሪ። እሺ ቀጥል። አንተ የቻት ጂፒቲ ተማሪ ነህ? አብሽር ቀጥል። አሁን ሊማ ኸለቅቱ ቢየደያ። እሺ አሁን አዳምጥ። አሁን ጥያቄ ሊማ ኸለቅቱ ቢየደያ ሲል ቁርአን አንቀጽ ለምን ሸሻቸው? ሌሎችን አንድ ጃሉ ብለህ ለምን አላመንክም? ልነግርህ እኮ ነው እንዴ እያወራሁ አይደል እንዴ? ተራው እኔ መሰለኝ። በሌላው ሌላው ታዲያ አንድ ጃሉ ብለህ ለምን አላመንክም? ሙጥኛ መጀመሪያ አዳምጠኝ እስኪ ላውራበት። አዳምጠው እስኪ ላውራበት። መናገሪያ ብቻ ያሰናል። አላህ ሱብሓነሁ ወተዓላ 2 እጅ እንዳለው እዚህ ቁርአን አያ ላይ ነግሮናል አይደለም? በሐዲስም ረሱል ሰለላሁ ዐለይሂ ወሰለም 2 እጅ እንዳለው ነግረውናል። ገብቷል? ኪልታ የደህ የሚኑን ብለው ማለት ነው። አሁን ለምሳሌ የዱላሂ ፈውቀ አይዲሂም ሲል የድ የሚለው ቃል ሙፍረድ ነው አይደል? አላህ የሚለው ቃል አለ። የድ ሙዳፍ ይባላል። አላህ የሚለው ሙዳፍ ኢለይሂ ነው። ቃዒዳ መታክ ከሆነ አልሙፍረዱል ሙዳፉ የዑም ይላል። ገብቷል? የዑም ይላል። ዑሙምነትን ያስይዛል። ስለዚህ 2ን ይጠቁማል። እሱ ራሱ ዑሙምነት ስለሚያስይዝ ይሄንን በደንብ ልታውቅ ይገባል። ሁለተኛ ቢአይዲን የሚላቸው የቁርአን አያዎች ያመጣቸው እንዳለ ትርጉሙን ነገርኩ። አይዲ የሚለው ዘንባዳ ያወራው ነው። አይቻልም ያልከውን ታዊል ልታመጣው ነው። ያወለህ አይዲ የሚለው ቁዋ ተብሎ የተፈሰረው ምክንያቱም አደ የኢዱ መስደር ስለሆነ እንጂ ጀምዑል የድ ስለሆነ አይደለም። ይሄን ቃሙስ ግባና እይ። አይድ ማለት አደ የኢዱ የሚለው ቃል ስርወ ቃል ነው፣ መስደር ነው እንጂ ጀምዑል የድ አይደለም። እዚህ ጋር የተፈለገበት ሁለቱም ቦታ ላይ ስለ ዳውድ በሚያወራ ቦታ የሚሆን ሱረቱ ያሲን ላይ የጠቀስከውም ቢሆን ማለት ነው። ገብቷል? ስለዚህ ኢብኑ አባስ ቁዋ ብሎ የፈሰረው ምክንያቱም አደ የኢዱ ማለት ቁዋ ስለሆነ ነው ማለት ነው። የድ የሚለውስ ምን ሆነ? የድ የሚለው የእሱ መስደርስ ምንድን ነው? የየድ መስደር የድ እኮ ስም ነው እንዴ? ስም መስደር አለው እንዴ? ምን ማለት ነው? ስም ነው።
እና ስም ነዋ ከምን የተመዘዘ አሁን እሱ ሌላ ነገር ውስጥ አትግባ። አሁን ነህው አይደለም ወይ ሰርፍ አይደለም የምንቀራው ከምን የተመዘዘ ስም ነው? አውለ መስደር የሚኖረው ሲጀምር ፊዕል ነው። ከፊዕል ነው የሚራባው። መስደር ፊዕል የሚቀረጭበት ነገር አሁን ሌላ ርዕስ ውስጥ አትግባ። ታዳሚውም የማይገባ አይነት ውስጥ አትግባ። አሁን ከምንም ይመዘዝ የድ ማለት ሱረቱ ሷድ ላይ የተጠቀመው ሌላ አጀንዳ ለማስቀየር አትሞክር። ካልቻልክ እንግዲህ ሌላ ሰው ይተካ፣ ችግር የለውም። ቃሉ ካልቻልክ ሌላ ሰው ተካ ነው። ለካ ብዙ ይለፋ ነው። ይኸውልህ ካልቻልክ ሌላ ሰው ተካ። ከምን የተመዘዘ ነው? ከምንም ይመዘዝ። እሱ እኮ አጀንዳችን አይደለም፣ አጀንዳችን አይደለም። ከምንም ይመዘዝ ነው እንዴ? እስካሁን ታዲያ ጉንጭ አልፋ ወሬ የምታወራው አጀንዳችን አይደለም። አሁን ሌላ አጀንዳ ውስጥ አትገባ። ከርዕስ አትውጣ። ርዕሳችን ላይ ብቻ እንቆይ። ውይይት እኮ ርዕስ ላይ ነው እንጂ ዝም ብሎ የትም አይዘለልም። መስሎኝ ነው ሁሉ በስፋት ያወራውክ። የድ ወላሂ አላዋቂው አንተ ነህ። ሐቁን ንገረኝ ካልከኝ ማለት ነው አንተ ሁወ الجاهل መልስልኝ። እሺ አዋቂ ነህ፣ መልስልኝ። የድ የሚለው ቃል ርዕሳችን አይደለም። ርዕሳችን ስላልሆነ ከርዕስ ውጭ የሆነ ጉዳይ ላይ አልገባም። የርዕሳችን አይደለም እንዴ? እፎይ ርዕሳችሁ ነው አክቹአሊ አህመድ አይደለም።